መቼም ኢትዮጵያዊ ሆኖ ስለዚህች አርቲስት የማያውቅ ሰው አለ ብሎ መገመት እጅግ በጣም ከባድ ነው። ምክንያቱም በብዙ ኢትዮጵያውያን ዘንድ በደንብ አድርጋ ትታወቃለች። እርሷ ፊልም ብትሰራም ሙያዋና አቅሟ ከፊልም በላይ ነው። የኢትዮጵያን የፊልም ኢንዱስትሪ እጅግ በጣም በሚገርም ሁኔታ ቀይረዋለችም። ሁላችሁም እንደምታውቁት ከዚህ በፊት ቀድሞ ትዳር የነበራትና ቀድሞ ከነበራትም ትዳር አንድ ልጅ ያፈራች ሲሆን አጋጣሚ በተፈጠሩ ጉዳዮች ከባለትዳርነት ላጤ ወደ መሆን ወርዳለችም። ከዛን ወዲህ ብዙ ሰዎች እርሷን ለማግባት ጥረት እንዳደረጉና የፍቅር ጥያቄዎች እንደጠየቋት በኢንተርቪው ላይ ስትናገር ቆይታለችም። አሁን ግን ልቧን ያሸነፈው ሽምግልና እንደላከላትና ይህም ደግሞ እጅግ በጣም ድንቅ አስደናቂ ብዙ አርቲስቶች የተገኙበት ፕሮግራም ሆኖ በኢትዮጵያ ውስጥ ብዙዎችን እያነጋገረ ይገኛል። ስለዚህ ነገር አዳዲስ ነገር አስደምጣችኋለሁ። እናንተም ቻናልን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ቪዲዮ እንድትከታተሉ በታላቅ ትህትና አሳስባችኋለሁ። በፌስቡክ እና በኢንስታግራም አካውንቷ ሰላም ሮማን ተስፋዬ ትባላለችም። ስሟን በዚህ መልኩ ያደረገችበትን ምክንያት ስትናገር እጅግ በጣም ጥልቅ ስሜት እንዳለውና ትርጉሙም ለራሴ ነው ብላ ትናገራለችም። ይህች ድንቅ አርቲስት ቀድሞ በነበራት ትዳር እጅግ ደስተኛ እንደነበረችና የተወሰኑ ዓመታትን ከባለቤቷ ጋር እንደኖረች እንዲያውም ደግሞ ያንንም ትዳሯን እጅግ ታከብረውና ትወደው እንደነበረም በእንባ ትናገራለችም። ከዛ ትዳሯም አንድ ደስ የሚል ቆንጆዬ ልጅም አፍርታበታለችም። ታዲያም በኢንተርቪው ላይ ስትናገር አሁን ህይወቴን የምኖረው የማልፈው ለምወደው ልጄ ስል ነው ብላ ትናገራለችም። ልጇን ያገኘችበትን ደግሞ አባት እጅግ በጣም እንደምትወደውና እንደምታከብረው በህይወት አጋጣሚ አብረን በምንኖርበት ወቅት ያለመስማማት ተከስቶ ያንንም ደግሞ ለመቅረፍ እጅግ በጣም ጥረት በምናደርግበት ወቅት መሀል ላይ ያለው ልዩነት እየተካረረ መጥቶ በዚህን ሰዓት ልንለያይ እንደቻልንና እርሱም የራሱን ህይወት እየመራ በዚህን ሰዓት አሜሪካን ሀገር ላይ እንደሚገኝ እኔም ደግሞ በምወዳት አገሬ ኢትዮጵያ ልጄን ይዤ በሚያስገርም ሁኔታ እያሳደኩትና ወደዚህ አይነት ደረጃ እያበቃሁት እገኛለሁ። በእርግጥ መለያየታችንም ባልወደውም ነገር ግን ምንም ማድረግ ካልተቻለ ሰው ምን ያደርጋል የእግዚአብሔር ፈቃድ ነው ብዬ ተቀብያለሁ ብላ በኢንተርቪው ላይ ተናግራለችም። ታዲያ ይህች ድንቅ አርቲስት በዚህ አይነት ሁኔታ ከባለቤቷ ከተለየች በኋላ የራሷን ህይወት በራሷ እየገፋች ልጇን እንዲሁም ደግሞ እናትየውን ብዙ ቤተሰቦችን አንድ ላይ ሰብስባ የምታስተዳድር በኢትዮጵያ ውስጥ ካሉ ብዙ አርቲስቶች መካከል በገቢም ባላት የፋይናንስ አቅምም በምትጠቀማቸው ቅንጡ የመኖሪያ ቤቶችና የምትነዳቸው መኪኖች የምትታወቀው ድንቋ አርቲስት ሰላም ሮማን ተስፋዬ በዚህን ሰዓት በሚያስገርም ሁኔታ ህይወቷን በግል እየመራች ባለችበት ወቅት የመጣላት ሲሳይ የሚያስገርም ነው፣ አጃይብም ያስብላል ተብሏልም። የፈጀውን ይፍጅ እንጂ ፈጣሪ የለመኑትን አይነሳም ብለው የአገሬ ሰው የሚናገረው እውነት ነው ያስባለ ይገኛል። በዚህን ሰዓት የመጣላት ሲሳይ ቀድሞ ትዳር እንዳገባችና በፊት ህይወት እንደነበራት ያለ ሳይሆን ገና ድንግል ሴት የሚያገባ ሰው እንኳን በዚህ አይነት መልኩ አይምነሸነሽም። የቀረ አርቲስት፣ የቀረ ታዋቂ ሰው፣ የቀረ ባለስልጣን እስከማይቀር ድረስ በሚያስገርም ሁኔታ ድንቅና እልል ያለ ሽምግልና ተልኮላታልም። ታዲያም ከዚህ ጋር በተገናኘም አዳዲስና አስገራሚ ነገሮች እየመጡ ይገኛሉ። ሽምግልናውም ሲመጣ መንገዶች በየአቅጣጫው ተዘግቶ እንደነበረና ብዙ መኪናዎች ለቁጥር የሚዳግቱ የሰው ብዛቶች ዲያውም ደግሞ በሚያስገርም ሁኔታ መንገዶች ተዘግተው ሽምግልናን ተቀብላለች። ይህንን በምታደርግበት ወቅት አንዳንድ ሰዎች ቆመው እየተገረሙ እንደነበረና በዙሪያም ያሉ ሰዎች ይህ በእርግጥም የፈጣሪ ስራ ነው ብለው እስኪመሰክሩላት ድረስ ፈጣሪ ክሶኛል ብላ እርሷም ትናገራለች። በእርግጥም በብዙ ኢንተርቪዎች ላይ ቀድሞ የነበራትን ትወድና ታከብር እንደነበረ ዲያውም ደግሞ ለልጇ ብዙ ትሆን እንደነበረና ወደፊትም ለመሆን እቅዴ ለልጄ ነው ስትል የነበረችው ይህች ድንቅ እንስት አሁን ልቧን ያንበረከከው ማን ነው? የብዙዎቹ ጥያቄ ነው። ታዲያም በዚህ ቪዲዮ ያንን እንመልሳለን። የሚያስገርማችሁ ሰላም ሮማን ተስፋዬ በምትሰራቸው ፊልሞች፣ በምታከናውናቸው እያንዳንዱ ተግባራቶች እርሷ ብራንድ አምባሳደር ሆና ለሰራችላቸው ማስታወቂያዎች ሁሉ የእይታ መጠኑ የዩቲዩብ ሪከርዶችን ይሰባብራል። እርሷ በተገኘችበት በእያንዳንዱ መድረክ ላይ ተጽዕኖ መፍጠር ባህሪዋና ልማዷ ነው። በዛም ደግሞ አትገረምም። ምክንያቱም ሙያ ውስጥ ከገባችበት እስከዛሬ ድረስ በምትሰራቸው ፊልሞችም ሆነ በምታደርጋቸው እያንዳንዱ ጉዳዮች የሚመጣላት ተጽዕኖና የምትደርስበት እያንዳንዱ ትልቁ ደረጃ
ታውቆ ያለ ጉዳይ ስለሆነ ታዲያ ይህች ድንቅ አርቲስት በሚያስገርም ሁኔታ የሀብት መጠኗ አሁን ካሉት ከአርቲስቶች ጋር ሲነጻጸር እጅግ በጣም ሩቅና ሁሉንም ጥላ የሄደች ሲሆን ኢትዮጵያ ውስጥ ካሉ ብዙ ድርጅቶች መካከል ከ5 ለበላዩ እርሷ አምባሳደር ነች። ሞዴስ ቢሉ ፍራሽ፣ እንዲያውም ደግሞ ቴክኖሎጂ ነክ ለሆኑ ስልኮች፣ እንዲያውም ደግሞ እያንዳንዱ አዳዲስ ለሚፈጠሩ ብዙ ኩባንያዎች ብዙ ሰዎች ቀድመው ሰላምን ሳያማክሩ ወደ ሌሎች አርቲስቶች እጃቸውንም አይቀስሩም፣ አይናቸውም አይመለከትም። ምክንያቱም ደግሞ ተጽዕኖዋ ቀላልና እንዲሁ በዋዛ የሚታለፍ አይደለም። በእርግጥም ከፊልም ኢንዱስትሪው ከራቀች በኋላ አንዳንድ ነገሮችን ዝም ብላ በሳይለንት እያደረገች እንደሆነም ብዙ ሰዎች ስለ እርሷ ይመሰክራሉ። በእርግጥም ብዙ ፊልም መስራት ያስደስታታል። ፊልም ላይ እጅግ በጣም ጊዜ ማሳለፍን እወዳለሁ፣ ነገር ግን ከገንዘብ አንጻር ብዙ አድካሚ ነው ትላለችም ሰላም ሮማን ተስፋዬ። ይህንንም የምትልበት ምክንያት አንድ ፊልም ለመስራት 2 እና 3 ወራትን ሊፈጅብን ይችላል። ያንንም ደግሞ ሰርተን ገቢውም በዛው ልክ ላይሄድም ላይመጣም ይችላል። ተስፋ ታደርጋለህ ወይንም ደግሞ ተስፋ ትቆርጣለህ። ይህንን ገንዘብ ደግሞ ለማግኘት አንድ ድርጅትን አምባሳደር ሆኖ መምራት ብቻውን በቂ ነው ትላለችም ሰላም ሮማን ተስፋዬ። ከገበያ አንጻር በምንም አይነት ሁኔታ ፊልም በዚህ መልኩ ሊወደድና እንዲሁ በኢትዮጵያ ውስጥ ደግሞ ስም ሊወጣለት በማይችል ደረጃ ዋጋው እየቀነሰ መጥቷል። እናንተ እንደምታውቁት ያንዳንዱ ሰው በዩቲዩብ ቻናል እንዲያውም ደግሞ በየቲክቶኩ የራሱን የተውኔት ብቃቱን እያሳየ ባለበት በዚህ ዘመን አንድ አርቲስት ፊልም ሰራ አልሰራ በሚባልበት በኢትዮጵያ ምድር ላይ የፊልም ዋጋው እጅግ በጣም እየቀነሰ እንዳለ ይሰማኛል። አሁን እኔ በምሰራበት ስራ እጅግ በጣም የተከበረ ሙያ እንደሆነና ወደዚህ ደረጃ የሚያደርሰኝ ፊልም እንደሆነ ባውቅም ክፍያው ግን እጅግ በጣም አናሳ ነው። ያ ደግሞ እጅግ በጣም ያናደኛል ትላለችም ሰላም ሮማን ተስፋዬ። ታዲያ ይህ ጉዳይ ወደፊት ሊቀየር ይችላል ብዬ ተስፋ አደርጋለሁኝ። አሁን ባለው ሁኔታ ግን በኢትዮጵያ ውስጥ ፊልም መስራት ያን ያክል አዋጪ እንዳልሆነ ይሰማኛል ብላ በልቧ ውስጥ ያለውን እውነት ምንም ሳትሸሽግ ተናግራለችም። አሁን ላይ አምባሳደር እየሆንኩኝና አንዳንድ ድርጅቶችን ማስታወቂያዎችን በመስራት እንዲያውም ደግሞ በግል እየተንቀሳቀስክ የማገኛቸው ገንዘቦች በደንብ አድርገው ያኖሩኛል። ከማኖርም በላይ ደግሞ ለብዙዎቹም ያተርፉኛል። በዚህ ምክንያት ከፊልሙ ይልቅ በማስታወቂያዎችና አንዳንድ ብራንድ አምባሳደሮች ላይ በጣም ትኩረቴን አድርጋለሁ። ይህንን ማድረግ ደግሞ ቀጥላለሁ። ምናልባት ወደፊትም የኢትዮጵያ የፊልም ኢንዱስትሪ መልካም እንደሚሆን ተስፋ አደርጋለሁኝ። አሁን ግን ባለው ሁኔታ እጅግ በጣም ከባድ ነው፣ ሊታሰብበትም ይገባል። መንግስትም ቢሆን ጣልቃ ገብቶ ነገሮችን መልካም ካላደረገም አርቲስቶቻችን እጅግ በጣም ብዙ ዋጋ እየከፈሉ ይገኛሉ። ለዚህም ማሳያ ይሆን ዘንድ አንድ ከመሬት የተነሳ ቲክቶከር የሚነዳውን መኪና አንድ አርቲስት በፍጹም ሊይዘው አይችልም። ምክንያቱም ሙያና መሰገጥ ሊየቅል ነው ትላለችም ሰላም ሮማን ተስፋዬ። ለዚህም ምክንያት ነው ከፊልም ኢንዱስትሪው በዚህ ሰዓት ርቄ ያለሁት። ምናልባት ከዚህ በኋላ ምን ሊፈጠር እንደሚችል ባላቅም አሁን ላይ ግን ባለኝ ሙያና በፈጠርኳቸው አንዳንድ ስራዎች ላይ ራሴን ቢዚ ማድረግን እፈልጋለሁ ብላ ትናገራለችም። ታዲያም ከዚህ ጋር ተያይዞ አዳዲስና የሚያስገርም የትዳር ጥያቄዎች በብዙ ጊዜ ይመጣላት እንደነበረና በዛም ደግሞ ሳትሸበር እንደቆየች ትናገራለችም። አሁን ግን በአጋጣሚ በቤተክርስቲያን የተዋወቁት ሰው ልቤን ማርኮታል። እርሱንም ደግሞ ይፋ ማድረጉ ያን ያህል አስፈላጊ አይመስለኝም። ከእርሱ ጋር መልካም ጊዜ እያሳለፍኩኝ ነው። ሽማግሌም ልኮልኛል። ደስ በሚል ሁኔታ በቅርብ ጊዜ የምንጋባ ይመስለኛል። ከዚህ ጋር የተገናኘውንም ደግሞ አዲስ ነገር ሲሆን አሳውቃችኋለሁ። ስለ ባሌም ደግሞ መናገር አልፈልግም ብላለችም። እስቲ እናንተ ተመልካቾች ስለ ሰላም ሮማን ተስፋዬ ምን ትላላችሁ? የእርሷንም አድናቆትና ለእርሷ ያላችሁንም ክብር በኮሜንት ሴክሽን ላይ አስቀምጡልን። አዲስ ነገር ሲሆን በዚህ ሚዲያ አፕዴት እያደረግን የምናስደምጣችሁ ይሆናል። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻናላችንንም ሰብስክራይብ ማድረግ እንዳትረሱ።